On the 28th of February 2026, Iran didn't just lose its leader. አሜሪካ 250ኛ ዓመት የነጻነት በዓሏን ስታከብር ኢራን ሁለተኛውን የአብዮቷን መሪ ትሸኛለች። የካቲት ላይ ሆኖ ይህንን የሰኔ ክስተት ማሰብ ይከብድ ነበር። የካቲት መጨረሻ የኦፕሬሽን ኤፒክ ፊውሪ ጥቃት ከፔንታገን አሃዱ ተብሎ ሲጀመር የሀገሪቱን አድባር በመግደል ነበር የተጀመረው። ኢራን በአሜሪካና እስራኤል ጣምራ ጥቃት ተዘምቶባት አብቅቶላታል ሲባል ነገሩ ተገለበጠ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውጡና መንግስታችሁን ውረሱ ሲሉ የሞሳድን ግምገማ አምነው ቢናገሩም ኢራናውያን ግን ከነህመማቸውም ቢሆን መንግስታቸውን ለመጣል አደባባይ አልተገኙም። በአያቶላ ሐሚኒ ምትክ የአባታቸው ልጅ ሞጅታባ ሐሚኒን ተክታ ቴህራን ጉዞዋን ቀጠለች። ማዕቀቡ ሳያንስ ድብደባውን የተከናነበችው ሀገር እንዲህ ትሆናለች ብሎ ለመቀበል ጥቂት ነብይነት ይጠይቅ ነበር። ኢራን ግን ከኢራቁ ወረራ ጊዜ ጀምሮ የተዘጋጀችበትን የ20 ዓመት ዝግጅት በሽንፈት አልፈጸመችውም። ለኢራን ድል ማለት ጠላቶችን መማረክ ብቻ አይደለም፣ መቋቋምና መጽናት በራሱ ድል ነው። ኢራን ይህንን የመንፈስ ጽናት አሳይታለች ይላሉ የኢራኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ። መጋቢት ላይ የታሰበው ቀብር ወደ ሰኔ እንዲገፋ ምክንያት የሆነው ጦርነት ዛሬ ጋብ ብሏል። ተኩስ ባያጣውም ስምምነት ተፈርሟል። እናም የሚካሄድበት ቀን ደረሰ። ኢራንም ሽር ጉዷ ለጉድ ሆኖ ታይቷል። ኢራንን ከ1981 እስከ 1989 ድረስ በፕሬዝዳንትነት ቀጣዮቹን 37 ዓመታት የያዟት ሰው በክብር ይሸኙ ዘንድ መላው የመንግስት መዋቅር ተነቃንቋል። በአብዮቱ ታሪክ እንዲህ ተደርጎ አያውቅም እያሉ ነው የኢራን ሰዎች። ኢራንን በመልካቸው ቀርጸዋታል የሚባሉት ሆሜኒ የክብራቸውን ያገኙ ዘንድ ቴህራን ቆርጣለች። 1989 ላይ ሩሆላ ሐሚኒ ሲሸኙ የነበረው ድባብ ዛሬ ተፈጥሯል። በቴህራንና ቆም ህዝብ ከመጋፋቱ የተነሳ የብዙዎች ሕይወት ጠፍቶ ነበር። የያኔው መሪ አስክሬን በሄሊኮፕተር ጭምር እስኪወጣ ድረስ የህዝቡ ቁጥር ወደር አልነበረውም። ወደ ኢራን ከ4 ሚሊዮን እስከ 15 ሚሊዮን ህዝብ ይገባል ተብሎ ይጠበቃል ይላል የሲኤንኤን ዘገባ። ከ900 በላይ የውጭ ሀገራት ጋዜጠኞች ለሽፋን ይገባሉም ተብሏል። በጥቅሉ 14000 ጋዜጠኞች ስራቸው ይህንኑ የቀብር ስነ ስርዓት መዘገብ እንደሆነም እየተገለጸ ነው። የሀገሪቱ ቴሌቪዥኖችም የአያቶላህን ታሪክ እያቀረቡ ዶክመንታሪውን በቃለ ምልልስ፣ ዜናውን በትንታኔ እያተካኩ ስራቸውን ተያይዘውታል። ቴህራንም 17 ሚሊዮን ከሚቆጠረው ህዝቧ የሚስተካከል እንግዳ ትቀበላለች። 700 የመኪና ማቆሚያዎቿንም አጽድታለች። ይህ ብቻ አይደለም። ለለቀስተኛው 50 ሚሊዮን ዳቦ ይጋገራል ተብሏል። 16 ተንቀሳቃሽ ዳቦ መጋገሪያዎችም ተመድበዋል። 2500 አምቡላንሶች፣ 21 ሄሊኮፕተሮች፣ 100 ድሮኖች በተጠንቀቅ ቆመዋል። በእያንዳንዱ ስፍራ አሁን ያለው የሐምሌው ሙቀት እንዳያውክ የውሃ መርጫዎች ተዘጋጅተዋል። ሌላም አስገራሚ ነገር አለ። የአያቶላ ሐሚኒ አስክሬን ኢራንን ከተዘዋወረ በኋላ ወደ ኢራቅም ይጓዛል። በዚህ ኢራን ማሳየት የፈለገችው ነገር እንዳለ ግልጽ ነው። የሀገሪቱ መሪ ተጽዕኖ በኢራን እንዳልቀረ፣ አብዮታችን ከቴህራን ተሻግሮ የሺያዎችም ጭምር ነው የሚል መልእክት ያለው ይመስላል። ይህ ስነ ስርዓት እንዳይታወክ ኢራን ማስጠንቀቂያዋን የሰጠችው አስቀድማ ነበር። እስራኤልም አሜሪካም አንዳች ሙከራ ካደረጉ መከራ አውርድባቸዋለሁ እያለች ነው። እስራኤል እንኳን የሞቱት ያሉትም ሞጅታባ ሐሚኒም ሟች ናቸው ካለች ቆይታለች። ኢራን የሆርሙዝ ሰርጥ መሳሪያዬ ነው ብላ ካወጀች ወዲህ ጉልበቷ ጨምሯል። ሐታም አልአንቢያ የተባለው የኢራን ጦር ማዕከላዊ እዝ በሆርሙዝ ከተፈቀደው መስመር ውጪ የሚያልፉ መርከቦችን በድጋሚ አስጠንቅቋል። ኢራን ሆርሙዝን ለማስተዳደር ከኦማን ጋር ስምምነት መድረሷንም አሳውቃለች። አያቶላ ሐሚኒ ቢያልፉም ይፈርሳል የተባለው መንግስት አልፈረሰም። ጭራሽ ይበልጥ ግዙፍ ቀጠናዊ ኃይል ሆኖ ወጥቷል። ዛሬ ኢራን የምትለመን ሀገር ሆናለች። ሳውዲ የምትማጸናት፣ ኤምሬትስ ቢሊዮን ዶላሮችን የምትከፍላት ሀገር ለመሆን በቅታለች። መሪዋን እንጂ ተጽዕኖዋን አልሸኘችም። እዚህ ላይ የኒውዮርክ ታይምስ ዘገባን ማምጣት ይቻላል። ኒውዮርክ ታይምስ ሳውዲ አረቢያ በአሜሪካና በፕሬዝዳንቷ ዶናልድ ትራምፕ ተስፋ ቆርጣለች ይላል በዘገባው። የትራምፕ አያያዝና የቀጠናው ሁኔታን የተመለከቱት አልጋ ወራሽ መሐመድ ቢን ሰልማን
ተስፋ መቁረጣቸውን ሰምቻለሁ ከምንጮቼ ሲልም ይቀጥላል የኒውዮርክ ታይምስ ዘገባ። በማሻድ ከተማ የሚደመደመው የአያቶላ ሽኝት ከ250ኛው የአሜሪካ የነፃነት በዓል ጋር መግጠሙ ተራ አጋጣሚ አይመስልም። እርግጥ ነው ኢራን በ7ኛው መቶ ክፍለ ዘመን ከተሰዉት የሺያ መምህር ኢማም ሁሴን ጋር እንጂ ከአሜሪካ ጋር ስነ ስርዓቱን ለማያያዝ በይፋ አልወደደችም። የአያቶላህ የዘራቸው ሐረግ ከሁሴን ጋር እንደሚያያዝም ተነግሯል። የሲኤንኤን ዘገባ ግን ለጉዳዩ ፖለቲካዊ ትርጉም ይሰጠዋል። ለአሜሪካ አልተበገርንም፣ አልተንበረከክንም፣ ጸንተንም ቆመናል የሚል ሐሳብ ተሸክሟል የሚለው ግምት ስህተት ነው ተብሎ ሊደመደም አይችልም። Question now is whether it can survive the very war that killed him.